ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል ኮርስ እየተማማረን ፓርት 12 ላይ ደርሰናል። ባለፉ ፓርቶች የተለያዩ ነገሮችን ለማየት ሞክረናል። የቅርብ ጊዜውን ለማስታወስ ያህል ኒኩ ላይ አድሚት እንዲደረጉ ምክንያት ከሚሆኑ በሽታዎች ምን ምን ናቸው የሚለውን የተወሰኑትን ለማየት ሞክረን ነበር። ከዚህኛው ከፓርት 12 በፊት ሪስፓራቶሪ ዲስትረስ የሚያመጡትን እነ ሃያሊን ሜምብሬን ዲዚዝን እና እነ ሚኮኒየም አስፓይሬሽን ሲንድሮምን ለማየት ሞክረን ነበር። በዚህኛው ክፍል ደግሞ ኒዮናታል ኢንፌክሽንን ለማየት እንሞክራለን እና እስከ ፍጻሜው ድረስ አብራችሁን እንድትቆዩ እየጠየቅን ወደ ትምህርታችን እንገባለን። ኒዮናታል ኢንፌክሽን ሌላኛው ስሙ ኒዮናታል ሴፕሲስ ብለን ልንጠራው እንችላለን። ይህ ኒዮናታል ሴፕሲስ ደግሞ በሁለት ከፍለን እናያለን። ምንና ምን ብለን? አርሊ እና ሌት ኦንሴት ብለን በሁለት ከፍለን እናያለን። የምንከፍልበት በምን አማካኝነት ነው? ዲፔንዲንግ ኦን ታይም ኦፍ ኦከረንስ ማለት ነው። ከተፈጠረበት ጊዜ በመነሳት በሁለት ከፍለን እናያለን። አርሊ እና ሌት ኦንሴት ብለን ማለት ነው። አርሊ ኦንሴት ኒዮናታል ሴፕሲስ የሚባለው ምን ሲሆን ነው? ከተወለደ ወር ከተወለደች ዊዝን 72 ሃወርስ ከተፈጠረ ማለት ነው። በመጀመሪያዎቹ 72 ሰዓት ውስጥ ከተፈጠረ ያን ምን እንላለን? አርሊ ኦንሴት ኒዮናታል ሴፕሲስ እንላለን ማለት ነው። ብዙ ጊዜ እነዚህ ኮዝድ የሚሆኑ በምን አማካኝነት ነው? ማተርናል ጄኒታል ትራክት አካባቢ በሚገኙ ኦርጋኒዝሞች ማለት ነው። እናትየው መራቢያ አካል አካባቢ፣ ቫጂና አካባቢ በሚገኙ ኦርጋኒዝሞች አማካኝነት ነው እነዚህ ኤርሊ ኦንሴት ኒዮናታል ሴፕሲስ የሚፈጠሩ ማለት ነው። እነዚህ አሁን ለምሳሌ ኢን ሌበር ሩም ኦር ኦፕሬሽን ቲያትር አካባቢ ከነዚህ ከማተርናል ጄኒታል ትራክት በማለፍ ወደ ኒዮኔቱ በመሄድ ነው ይህ በሽታ የሚፈጠረው ማለት ነው። ሶ ማጆሪቲ ኦፍ ኮዝድ ባይ ግሩፕ ቢ ስትሬፕቶኮከስ፣ ኢኮላይ፣ ከልቢሴላይ እና ኢንትሮባክተር በእነዚህ ነው አብዛኞቹ የሚፈጠሩት አርሊ ኦንሴት የምንላቸው ማለት ነው። በእነዚህ ግሩፕ ቢ ስትሬፕቶኮከስ እና ኢኮላይ፣ ከልቢሴላይ እና ኢንትሮባክተር በምንላቸው በእነዚህ ኦርጋኒዝሞች አማካኝነት ነው የሚፈጠረው ማለት ነው። ማጆሪቲ ማኒፌስትስ ዊዝ ሪስፓራቶሪ ዲስትረስስ ነው ዲዩ ቱ አን ኤርሊ ኢንትራዩትሪን ኒሞኒያ ማለት ነው። በእነዚህ ሪስፓራቶሪ ዲስትረስን ማኒፌስት ያደርጋሉ በምክንያት ኤርሊ ኢንትራዩትሪን ኒሞኒያን ስለሚያሳዩ ማለት ነው። እነዚህ ኤንድ አሶሺየትድ ዊዝ ሰርቴን ሃይ ሪስክ ኦብስታትሪክ ፋክተሮች አሉ። ምን ለማድረግ ይሄ ኤርሊ ኦንሴትን ሊያመጡ የሚችሉ አሁን ለምሳሌ በርዝ አስፊክሲያ ካለ አንክሊን ቫጂናል ኤግዛሚኔሽን ቅድም እንዳልነው በዋነኝነት ኮዙ ምንድን ነው? ከማተርናል ጄኒታል ትራክት ባሉ ኦርጋኒዝሞች ወደ ኒዮኔቱ በሚተላለፍበት ጊዜ የሚፈጠሩ ናቸው እና ያ ቫጂናል ኤሪያ ደግሞ በተደጋጋሚ በምትወልድበት ጊዜ ኤግዛሚኔሽን ይሰራል እና ያ ኤግዛሚኔሽን በምናደርግበት ጊዜ ቫጂናል ኤግዛሚኔሽን አንክሊን በሆነ አንድ ወር ግላፍ ተጠቅመን የምናደርግ ከሆነ ስለዚህ ልጁን በሚወለድበት ጊዜ ኢንፌክሽን ሊያስይዘው ይችላል ማለት ነው። ፎል ስሜሊንግ ሊከር ካለ ከቫጂናዋ የሚፈሰው መጥፎ ጠረን ያለው ነገር ከፈሳሽ የሚፈሰት ካለ ፕሮሎንግድ ሌበር ካለ ፕሪተርም እናለው በርዝ ዌት ኒዮኔት ካለ ፕሮሎንግድ ራፕቸር ኦፍ ሜምብሬን ካለ ማተርናል ፓይሬክዣ ካለ እነዚህ ኦብስታትሪክ ፋክተሮች ለኤርሊ ኒዮናታል ሴፕሲስ እንዲፈጠር ምክንያት የሚሆኑ ሪስክ ፋክተሮች ናቸው ማለት ነው። ሌላኛው ክላሲፊኬሽን ሌት ኦንሴት ኦፍ ኒዮናታል ሴፕሲስ የምንለው ነው። ሌት ኦንሴቱ ማለት ነው። ሌት ኦንሴቱ ደግሞ የሚፈጠረው መቼ ነው? ከ72 ሰዓት በኋላ የሚፈጠር ነው። ከ72 ሰዓት ከዛ በፊት የሚፈጠር ከሆነ ኤርሊ ኦንሴት ኦፍ ኒዮናታል ሴፕሲስ እንላለን። ኤርሊ ኦንሴት ኦፍ ኒዮናታል ሴፕሲስ እንላለን። ከ72 ሰዓት በኋላ የሚፈጠረውን ደግሞ ምን እንላለን? ሌት ኦንሴት ኦፍ ኒዮናታል ሴፕሲስ እንላለን። ሞስት ኦፍ ኢት ኢዝ አፍተር ዘ ፈርስት ዊክ ኦፍ ላይፍ ነው የሚፈጠረው። አብዛኛው ከተወለደች ከመጀመሪያው ሳምንት በኋላ ነው የሚፈጠረው። ሞስት አር ኮዝድ ባይ ግራም ኔጌቲቭ ባክቴሪያዎች ናቸው። እነዚህም ብዙ ጊዜ የሌት ኦንሴቱን የሚያመጡት እነ ከልቢሴላ እና ኢንትሮባክተር፣ ኢኮላይ፣ ሲዶሞናስ እና ሳልሞኔላ በዋነኝነት ኦርጋኒዝሞቹ ናቸው። እነዚህ ሌት ኦንሴት ኦፍ ኒዮናታል ሴፕሲስን እንዲመጣ የሚያደርጉ ማለት ነው። ከግራም ፖዘቲቮችም ደግሞ እነ አውረስ እና ስታፋልበስ የራሳቸው የሆነ ለሌት ኦንሴት ኦፍ ሴፕሲስ የሚያመጡ ኦርጋኒዝሞች ናቸው ማለት ነው። ሌት ኦንሴት ኦፍ ኢንፌክሽን ሌላኛው ደግሞ የሚያመጡት ምንድን ናቸው? አኳርዳስ ኖሶኮሚያል ናቸው። አፍተር ዴሊቨሪ ኢን ዘ ኖርማል ኒውቦርን ነርሰሪ ኒዮናታል ኢንተንሲቭ ኬር ዩኒትስ ኦር ኮሚኒቲ ማለት ነው። ይህ ሌት ኦንሴቱ ኖሶኮሚያል ሊባሉ ይችላል። ኖሶኮሚያል ማለት ሆስፒታል አኳርድ ማለት ነው። እዛው ጤና ተቋም ላይ ባለበት በአንዳንድ በአሴፕቲክ ቴክኒኮችን ባለመጠቀማችን እነዛን ፕሪንሲፕሎች ባለመተግበራችን አማካኝነት ሊመጡ ይችላሉ ከተወለደ በኋላ ማለት ነው። ወይ ደግሞ ኒኩ ላይ በምናስገባቸው ጊዜ ወይ ደግሞ
ተወልደውም ቶሎ ዲስቻርጅ ተደርገው ኮሚኒቲ ላይ ከሄዱ በኋላ የሚመጡ ናቸው እነዚህ ሌት ኦንሴት ኦፍ ኒዮናታል ሴፕሲስ ኦር ኢንፌክሽን የምንለው ማለት ነው። ሌላ ዩዥዋል ሶርስስ ኢንክሉድ ብዙ ጊዜ አሁን እዛው ጤና ተቋም ላይ ኢንኩቤተሮች ስንጠቀም ሪሳስቴሽን ኢኩዊፕመንቶችን በምንጠቀም ጊዜ ልጆችን ለኢንፌክሽን ልናጋልጣቸው እንችላለን ማለት ነው። ሌላኛው ፊዲንግ ቦትልስ ካቲተር የሚመገቡበት ቦትል አሁን የጡጦ የምንለውም ነገር ኢንፊዥን ሴትስ እና ሳይቶች ምናምን ነገር ለሌት ኦንሴት ኢንፌክሽን የሚያጋልጡ የተለያዩ ኢኩዊፕመንቶች እና ፕሮሲጀሮች ናቸው ማለት ነው። ክሊኒካል ፊክቸሩን በምናይበት ጊዜ የሌት ኦንሴቱን ኢት ሜይ ቢ ሰብተል ስፔሻሊ ኢን ዞዝ ፎር ቬሪ ስሞል የሆኑት ኤርሊ ማኒፌስቴሽን ኮድ ቢ ቼንጅድ ኢን ቢሄቪየር ኦር ፊዲንግ ፓተርን ማለት ነው። ኤርሊ መጀመሪያ የሚያሳዩት ማኒፌስቴሽኖች ሊቀየር ይችላሉ በቢሄቪየርም በፊዲንግ ፓተርንም ማለት ነው። አሁን ለምሳሌ ምን ሊያሳይ ይችላሉ? እነ ሌተርጂክ ሊሆኑ ይችላሉ ኦር ኢንአክቲቭ እና አንሪስፖንሲቭ ሊሆኑ ይችላሉ። ፌለር ቱ ሳክ ኤችሲኤም ኦር ሳያኖሲስ ሊፈጠር ይችላል። ሃይፐር ኦር ሃይፖተርሚያ ኤቪደንስ ኦፍ ሪስፓራቶሪ ፕሮብሌም እና ሪስፓራቶሪ ዲስትረስ ሊፈጠር ይችላል። ፌለር ቱ ጌን ዌይት ሎካላይዝዲንግ ፊቸር ኦፍ ዲፔንዲንግ ኦርጋን ሲስተም ኦር ኢፌክት ላይ የሚፈጥረው ተጽዕኖ አለ ማለት ነው ይሄ ኢንፌክሽን ሌት ኦንሴት የምንለው። ስለዚህ የሚፈጥረው ተጽዕኖም ቀላል የሆነ ስላልሆነ አስፈላጊ የሆነ ርብርብ መደረግ አለበት ማለት ነው። ሌላኛው ከኢንፌክሽኖች መካከል ባክቴሪያል ሚኒንጃይተስን ስናይ ባክቴሪያል ሚኒንጃይተስ about a third of babies with neonatal sepsis can have coexisting meningitis ሊይዝ ይችላል ማለት ነው። so is more common in late onset ላይ ሌት ኦንሴት ኦፍ ባክቴሪያል ሚኒንጃይተስ በጣም ኮመን ነው ኒዮናታል ሴፕሲስ ማለት ነው። so clinical evidence of meningeal irritation are usually absent in the newborn period ማለት ነው። ገና የተወለዱ ሰዓት ይሄ አይታይም፣ በዛም ምክንያት ነው ሌት ኦንሴት ላይ የሚታየው ማለት ነው። so in baby with sepsis ኢንሴፕሲስ ዘ ፋይንዲንግ ኦፍ አሁን ለምሳሌ እነዚህን ምልክቶች የሚያሳዩ ከሆነ ማለት ኢንፌክሽን ያለባቸው ኮንቨልዥን ኦር ትዊቺንግ ካለ ሰውነታቸው የሚንቀጠቀጥ ከሆነ ስቴሪንግ ሉክ ማለት የሆነ ቦታ ላይ አፍጥጠው የሚቆዩ አይነት ከሆነ በልጅድ አንቲሪየር ፎንታሪ አናታቸው ላይ ያለው እርግብግቢት በጣም ገዝፎ የሚታይ ከሆነ አብኖርማል ሃይ ፒችድ ክራይ ወይም ኤክሰሲቭ ክራይ ካለ እነዚህ ምን ናቸው? ሹድ አራውዝ ዘ ሰስፒሽስ ኦፍ ሚኒንጃይተስ ኤንድ ሉምባር ፓንክቸር ሹድ ቢ ደን ማለት ነው። የሚኒንጃይተስን ምልክት ሊያሳዩ ስለሚችሉ ሉምባር ፓንክቸር ተሰርቶ ሚኒንጃይተስ ቼክ መደረግ አለበት ማለት ነው። ሶ ይህን ዲያግኖስ በምናደርግበት ጊዜ ይኸው እንግዲህ የሴል መጠኑ ከ30 በላይ ይሆናል። ግሪተር ዛን 60% ኦፍ ፖሊመርፈስ ይታያል። ግልኮዝ ብለድ ሬሽዮ ደግሞ ምን ይሆናል? ይቀንሳል። የሚቀንሰው የግልኮስ መጠን ብቻ ነው። ስለዚህ ሌሎቹ እንዳለ አብዛኞቹ ሲኤስኤፍ ላይ ያሉ እንትኖች ይጨምራሉ፣ ፕሮቲን ይጨምራል፣ ፕሬዘንስ ኦፍ ማይክሮ ኦርጋኒዝሞችም ይታያሉ ማለት ነው። ኒሞኒያን ስናይ ኢዝ ሞር ኮመን ኤርሊ ኦንሴት ነው። ባክቴሪያል ሚኒንጃይተስ ሌት ኦንሴት ላይ ነው ብለናል። ኒሞኒያ ደግሞ ኤርሊ ኦንሴት ኦፍ ኒዮናታል ሴፕሲስ ላይ ከሚታዩ ኮመኖቹ መካከል ነው ማለት ነው። ሳም ፓርቲኩላሪቲስ ኦፍ ኒሞኒያ ኒውቦርን ላይ የሚታዩ ምንም ናቸው? ሚኒካል ክሊኒካል ሳይን ነው። እንደ አዳልቶች አይደሉም የሚታዩ ክሊኒካል ሳይኖቹ በጣም አነስተኛ ናቸው። ጀነራላይዝ ሳይን ኦፍ ሴፕሲስ ፕሪዶሚኔት ስፔሻሊ ኢን ዘ ፕሪማቹር ኒውቦርን ማለት ነው። ብዙ ጊዜ የሴፕሲስ ምልክቱ ነው እንጂ የኒሞኒያ ምልክት በስፋት አይታይም፣ በተለይ ፕሪማቹር የሆኑ ኒውቦርኖች ላይ። ሳም ኒዮኔትስ ካን ሃቭ አፒኒያ ራዘር ዛን ታኪፒኒያ አፒኒያ ነው የሚኖራቸው። ሲተነፍሱ ስፒዳቸው ከፍተኛ ሲሆን የአፒኒየን ምልክት ነው የሚያሳዩት። ክሊኒካል ሳይን ኦፍ ኒሞኒያ ኮንሶሊዴሽን ሜይ ኖት ቢ ኤቪደንት ኢን ዘ ኒዮናታል ፔሪድ ላይ የኒሞኒያ ምልክት አይታይም ብዙ ጊዜ። ስለዚህ የሴፕሲስ ነው ገዝፎ የሚታየው ማለት ነው። እነዚህ ነገሮች ማወቅ መቻል አለብን። ኒሞኒያ ያለበትን ዲያግኖሲስ ምንድን ነው የሚሰራው ሊሆን ስናይ ክሊኒካል ፕላስ ፕሬዘንስ ኦፍ ሃይ ሪስክ ኦብስታትሪክ ፋክተር ብለን ያነሳናቸው ፋክተሮች አሉ። ከእነሱ ጋር ክሊኒካሊ ዲያግኖስ እናደርጋለን። ብለድ ካልቸር እና ሴንሲቲቪቲን ቼክ እናደርጋለን። ብለድ ካልቸር እና ሴንሲቲቪቲን ቴስት ማድረግ ያን ኒሞኒያን ያመጣው ስፔሲፊክ ኦርጋኒዝሙን በማወቅ ለሱ ደግሞ ትክክለኛውን መድኃኒት እንድናውቅ ይረዳናል። እና ብለድ ካልቸር እና ሴንሲቲቪቲ ወሳኝ ነው ዲያግኖሲስ ላይ። ሲኤስኤፍ አናላይሲስ ደግሞ አስፈላጊ ሆነው ከታየ ቸስት ኤክስሬ በማየት ቸስት ኤክስሬ በመጠቀም ዩሪን አናላይሲስ ኤንድ ኦር ዩሪን ካልቸር በማድረግ ይህን ዲያግኖስ ማድረግ እንችላለን ማለት ነው። ማኔጅመንቱን ስናይ ማኔጅመንቱ ዲፔንዲንግ ኦን ኢቲዮሎጂክ ኤጀንት ማለት ነው። ለዛም ነው ካልቸሪን ሴንሲቲቪቲ ያሉ ኒሞኒያን ኮዝ የሚያደርጉ የተለያዩ የባክቴሪያ ስፒሽሶች አሉ እና እነሱን ኮዙን ኢቲዮሎጂክ ኤጀንቱን ማወቅ በጣም አስፈላጊ ነው ማኔጅመንቱ። ለዚህ ኢቲዮሎጂክ ኤጀንት
ኢዝ አይደንቲፋይድ ይደረጋል። ግን ያን ማድረግ ካልተቻለ ምን እናደርጋለን? ብሮድ ስፔክትረም አንቲባዮቲኮችን እንጠቀማለን ማለት ግራም ፖዚቲቭ እና ግራም ኔጌቲቮች ላይ የሚሰራ የአንቲባዮቲክ አይነት ማለት ነው። አሁን ከብሮድ ስፔክትረም ማለት ክሪስታላይን ፔንስሊንን ተጠቅመን 100,000 ኢንተርናሽናል ዩኒት ፐር ኬጂ ፐር ዴይ ማለት ነው በሁለት ዲቫይድድ ዶዝ በመጠቀም ወይ ደግሞ ጄንታማይሲን 5 ሚሊግራም ፐር ኬጂ ፐር ዴይ በሁለት ዲቫይድድ ዶዝ ይሄንም በመጠቀም ወይ ደግሞ ኮዙ ደግሞ ከታወቀ አሁን ለምሳሌ ሊስቴሪያ ሞኖሳይቶጂን የሚያመጣው ከሆነ ክሪስታላይን ፔንስሊንን በአምፒሲሊን በመቀየር መጠቀም እንችላለን ማለት ነው። ሚኒንጃይተስ ደግሞ እዚሁ ላይ ኒሞኒያው ላይ ሚኒንጃይተስ ከተገኘ ምን እናደርጋለን? ዶዙን ደብል እናደርጋለን። የአምፒሲሊን እና የክሪስታሊንን ዶዙን ደብል አድርገን መጠቀም እንችላለን ማለት ነው። ሌላኛ ሰከንድ ላይን ድራግን ስናይ እነ ሴፍትራክዘን 50 ሚሊግራም ፐር ኬጂ ፐር ዶዝ በሁለት ዶዝ ይኛውንም ፕላስ አምኖ ግላይኮሳይድ መጠቀም እንችላለን ማለት ነው። ልክ እንደ ፈርስት ላይን ሁላ ሚኒንጃይተስ ከታወቀ ምን እናደርጋለን? ዶዙን ደብል እናደርጋለን ማለት ነው። ደብል አድርገን መጠቀም እንችላለን ማለት ነው። ሶ ሳፖርቲቭ ቴራፒስ ቱ ኮሬክት ሜታቦሊክ ኮምፕሊኬሽን ነው። ሜታቦሊክ ኮምፕሊኬሽኖችን ኮሬክት ለማድረግ ምን ይደረጋል? ሌላኛው ሳፖርቲቭ ቴራፒ ይደረጋል ማለት ነው። ስለዚህ ይህን ቴራፒ ደግሞ ለምን ያህል ጊዜ መቆየት አለበት? ዲዩሬሽኑ ስንል አንደኛ ሴፕሲስ ሰስፔክት ከተደረገ ኒሞኒያ መኖሩ ታውቋል። ግን ሴፕሲስ ሰስፔክት ተደርጎ ማለት ሴፕሲስ ኢንፌክሽን ሊኖር ይችላል ተብሎ ታስቦ ብለድ ካልቸሩ ኔጌቲቭ ከሆነ ለ7 ቀን ይቆያል ማለት ነው ያ ቴራፒ። ሴፕሲስ መኖሩን ደግሞ ካረጋገጥን ምን እናደርጋለን? ያ ትሪትመንት ለ14 ቀን ይቆያል። ሚኒንጃይተስ ተፈጥሮ ያ ሚኒንጃይተስ በግራም ፖዚቲቮች አማካኝነት ከተፈጠረ ለ14 ቀን፣ ሚኒንጃይተስ ተፈጥሮ በግራም ኔጌቲቮች ከተፈጠረ ያ ቴራፒ ለ21 ቀን እንዲቆይ እናደርጋለን። ሴፕቲክ አርትራይተስ ከተፈጠረ ወይ ደግሞ ኦስቲዮማላይተስ ካለ ከ4 እስከ 6 ሳምንት ያን ቴራፒ እናቆየዋለን ማለት ነው። ስለዚህ ይህ እንዳይፈጠር ደግሞ ኒዮናታል ሴፕሲስ እንዳይፈጠር ምን እናደርግ? ፕሪቨንት ለማድረግ ምን እናደርግ የሚለውን ስናይ አንደኛ ምንድነው? ዩኒቨርሳል ፕሪኮሽን ነው። እነዚህ ነገሮች ማድረግ አለብን። ሃንድ ዋሽንግ ማለት ነው። የእጅ ንጽህናን መጠበቅ። የእጅ ንጽህናን መቼ ማለት ሌበር ዋርድ ላይ ስንገባ እያንዳንዱን ኢንፋንት ከመንካታችን በፊትና ከነካም በኋላ ከአንዱ ወደ አንዱ ላለማስተላለፍ እጃችንን መታጠብ አለብንና ይሄ በጣም ወሳኝና ትልቅ ትኩረት ሊሰጠው የሚገባ ነው፣ ፕሪቨንት በማድረግ ረገድ ማለት ነው። ሌላኛው ዊር ጋውንስ ኤንድ ስሊፐርስ ወይም ኢንተሪንግ ኒኮ በምንገባበት ጊዜ ጋውንና ስሊፐር በማድረግ ማለት ለዛ አካባቢ የሚሆን የተዘጋጁ ጫማዎች አሉ፣ እነሱን በማድረግ ሄልዝ ኬር ፕሮቫይደር ዊዝ አኪዩት ኢንፌክሽን የጤና ባለሙያ በተለያዩ በኢንፌክሽኖች ከተያዘ እነሱ ህጻናት ያሉበት ቦታ እንዳይቀርቡ በማድረግ ኪፕ ክሊን ኢልነስ ኦፍ ኒዮናታል እና ሌበር ዋርድን የተለያየ ቦታ እንዲሆን በማድረግ ፕሮፐር ስኪን ኤንድ ኮርድ ኬር በማድረግ እና ሁሉንም ለኒዮኔቶች የምንጠቀመውን ኢኩዊፕመንቶች እንዳለ ክሊን እንዲሆኑ በማድረግ ይሄን ሴፕሲስ እንዳይፈጠር ፕሪቨንት ማድረግ እንችላለን ማለት ነው። ሌላኛው የኢንፌክሽን አይነት ኮርድ ኢንፌክሽን ኦር ኦንፋላይተስ የምንለው ማለት ነው። ኦንፋላይተስ ኢዝ ባክቴሪያል ኢንፌክሽን ኦፍ ደ ቤቢስ አምብሊካል ስታምፕ ማለት ነው። ልጆች እንደተወለዱ እንግዲህ አምብሊካል ኮርዳቸው ሲቆረጥ የተወሰነች ሴንቲሜትር የምትሆን ከእምብርታቸው በላይ የምትቀው ያለች እና ያ ቦታ ላይ ኢንፌክሽን ከተፈጠረ ኦንፋላይተስ እንላለን ወይ ኮርድ ኢንፌክሽን እንላለን። ዚስ ኢዝ ስሞል ፓርት ኦፍ አምብሊካል ኮርድ ነው ዛት ሪሜንስ አፍተር ዴሊቨሪ ነው። ከተወለደ በኋላ አምብሊካል ኮርዱ ሲቆረጥ የሚቀር ትንሽ የፓርት ነች እና ያ ፓርት በተለያዩ ማይክሮ ኦርጋኒዝሞች ኢንፌክት ከተደረገ ኦንፋላይተስ ተፈጠረ እንላለን ማለት ነው። ሶ ሞስት ቤቢስ ሪከቨር ፋይን ዊዝ አንቲባዮቲክ ዞ ሳም ዴቨሎፕስ ኮምፕሊኬሽን ዛት ኒድ ፈርዘር ትሪትመንት ማለት ነው። አብዛኞቹ በአንቲባዮቲክ በቀላሉ ቶሎ ይድናሉ፣ ግን አንዳንዶቹ ደግሞ ቶሎ ባለመዳናቸው የተለያየ ኮምፕሊኬሽኖች ይፈጠሩና ከበድ ወዳለ ትሪትመንት ሞዳሊቲ እንድንሄድ ያደርጋል። ኢት ኢዝ ሲቨር እና ኒድ ሜዲካል ኢመርጀንሲ ማለት በጣም ከባድ እና ሜዲካል ኢመርጀንሲ የሚፈልግ ነው። ክሊኒካል ማኒፌስቴሽን ምን ያሳያል የሚለውን ምንድነው የምናደርገው? ስኪን ቼንጅ፣ አሁን ለምሳሌ ሬድነስ፣ ስዌሊንግ፣ ዲስከለሬሽን አራውንድ አምብሊካል ስታምፕ እና የኢንፌክሽን ምልክቶችን ያሳያል ማለት ነው። ቦታው ላይ ቀላ ሊል ይችላል፣ አበጥ ብሎ ሊታይ ይችላል። ከለሩ ደግሞ ከኖርማል ተቀይሮ ልናየው እንችላለን። ስኪኑ ላይ ቴንደርነስ፣ ያ ይህ አምብሊካል ስታምፕ አካባቢ ምንድን ያለው ቴንደር ቱ ተች ማለት አለው እና ቤቢ ማይክራ ዌኒት ስቴጅ በምንነካበት ጊዜ የህመም ስሜት አለው እና በዛም ሰዓት በምንነካበት ጊዜ ልጁ ሊያለቅስብን ይችላል እና ያ ቴንደርነስ ነው አንዱ የአምብሊካል ስታምፕ ኦር ኮርድ ኢንፌክሽን ተፈጥሮ መሆኑን ማሳያ ነው ማለት። ዲስቻርጅ ካለው ለምሳሌ የሎ ግሪኒሽ ሊኩዊድ ኦር ፐስ ሜይ ኦዝ ፍሮም ዘ አምብሊካል ስታምፕ ማለት ከአምብሊካል ስታምፕ የለው የሆነ ወይ ግሪኒሽ የሆነ ሊኩዊድ ኦር ፐስ የሚፈስ ከሆነ
የኦንቫላይተስ ኦር የኮርድ ኢንፌክሽን ምልክት ነው ማለት ነው። ስሜል ካለ ከዛ አካባቢ የሚፈሰው ፈሳሽ ጠረን ያለው ከሆነ የኦንቫላይተስ ምልክት ነው ማለት ነው። ሌላኛው ፊቨር ነው። የፊቨር ሜ ኢንዲኬት የሞር ሲቨር ኢንፌክሽን ማለት ነው። ትኩሳት አለው። ትኩሳት ካለ ደግሞ ኢንፌክሽኑ ምን ያህል ወደ ከፋ ደረጃ እየሄደ እንደሆነ ማሳያ ነው። ሌተርጂ ካለ ቤቢ ሜል ሌተርጂክ ኦር አንኮንፈርታብል ይሆናል። ቶሎ ቶሎ የሚነጫነጭ አይነት ልጅ ሊሆን ይችላል። ፑር ፊዲንግ ቤቢ ሜይ ኖት ቢ ፊዲንግ ዌል በስርዓት ልጁ አይመገብም። ኢሪቴቢሊቲ ቤቢ ሜይ ኢሪቴብል በጣም ቁጡ አይነት የሚበሰጫጭ አይነት ልጅ ሊሆን ይችላል ማለት ነው። ኦንቫላይተስ ካሊቱ ሲሪየስ ኮምፕሊኬሽን ማለት ነው። በስርዓት ካልታከመ የኦንቫላይተስ ወደ ከፋ ኮምፕሊኬሽኖች ሊሄድ ይችላል። አሁን ለምሳሌ ሴፕሲስ ሊኖር ይችላል። ኒክሮታይዚንግ ፋሳይተስ እና ፔሪቶናይተስ ሊፈጠሩ ምክንያት ሊሆን ይችላል ማለት ኤርሊ ትሪትመንት ካልተደረገ። ኢፍ ሌፍት አንትሪትድ ኦንቫላይተስ ካን ስፕሬድ ቱ ኢንታየር አብዶሚናል ዋል ማለት ነው። ሙሉ አብዶሚናል ዋል ላይ ሊስፋፋ ይችላል ማለት ነው። ስለዚህ እንዴት ትሪት እናደርገው? ኦንቫላይተስ ኦር ኮርድ ኢንፌክሽን ያለባቸውን ዩኒቶች እንዴት ትሪት እናደርግ የሚለውን ስናይ ዘ ሞስት ኮመን ትሪትመንት ፎር ስዋሎ ሊምፍ ኖድስ ኮዝድ ባይ ባክቴሪያል ኢንፌክሽን ኢዝ አንቲባዮቲክ ነው። ስለዚህ በአንቲባዮቲክ እንሰጣለን። በመጀመሪያ ደረጃ ብሮድ ስፔክትረም ፓረንተራል አንቲባዮቲክስ አር ሪኳየርድ ቱ ትሪት ኦንቫላይተስ። ብሮድ ስፔክትረም ኮዙን ካላወቅን ብሮድ ስፔክትረም የሆነ አንቲባዮቲክ ነው የምንሰጠው። ለምሳሌ አምፒሲሊን እና ጄንታማይሲን አንድ ላይ በመስጠት ትሪት ማድረግ እንችላለን ማለት ነው። እንግዲህ ስለ ኒዮናታል ሴፕሲስ የተከታተላችሁት ይህን ያህል ይመስል ነበረ። እስከዚህ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ በማድረግ ላይክ በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። ቀጣይ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። መልካም ቆይታ